ጊዜ የለኝም ብለህ ለምን እግዚአብሔር ትረሳዋለህ? ቢዚ ሰውን ቢዚ ያደረገው ቢዚ ነው ብሎ ማሰቡ። እግዚአብሔር ሊመርስ ይቆጣል። ሊያድን ሲፈልግ ይገሰጻል። ስራ፣ ጸሎት፣ ንባብ ለክርስቲያን መሰረታዊ የህይወት መርሆች ናቸው። ሰው በክርስትናው እንዳያድን አንቆ የሚይዘው ትብትብ ምንድነው? ገንዘብ። ሀብታም መሆን አለባችሁ፣ ስራ መስራት አለባችሁ። ሀብቱ ግን ደግሞ እንዳያስኮንናችሁ በሀብታችሁ ስራ መስራት ይጠበቅባችሁ። ዛሬ ታግለን በድሆች ሆድ ያስቀመጥነው እንጀራ በፍርድ ጊዜ ይገለጥልን። አሁንም እግዚአብሔር ተቆጥቶ የቆነጠጠን ቁንጥጫ የእግዚአብሔርን ምሕረት የምናይበት መንገድ እንደሆነ አንጠራጠርም። ሕፃኒቱ ለእግዚአብሔር ተሰጣ፣ የእግዚአብሔር እናቱን አመጣል። አበርክቶ መቀበል ማለት ይሄ አበርክቶ መቀበል ማለት ይሄ ነው። ሰው በቀን 20 ደቂቃ መጽሐፍ ቅዱስ ቢያነብ በወር ስንት መቶ ደቂቃ ያነባል? 600 ነው። 600 ነው። በቀን ስንት ነው? 20 ነው። ይሄን ያነባል። በጣም ጥሩ። ይሄን ነው የሚያነበው። ግን 20 ደቂቃ አታችሁ ታውቃላችሁ? እስቲ በሞቴ ከእናንተ መካከል ጊዜ የለኝም ብሎ ጦሙን የሚያደርግ አለ? ጊዜ የለኝም ብሎ ቁርሱን የሚተዋት አለ? ኧረ ትጠርጉታላችሁ። ያንንስ አዛኝ ጊዜ የለኝም ብሎ ምሳውን የሚረሳል የለም። ጊዜ የለኝም ብለህ ለምን እግዚአብሔር ትረሳዋለህ? ቢዚ በነገራችን ላይ ቢዚ ሰውን ቢዚ ያደረገው ቢዚ ነው ብሎ ማሰቡ ብቻ እንጂ ሰው ቢዚ ሆኖ አይደለም። እና አሁን ተክለ ሃይማኖት ቅዱሳን እስኪ ያው መስሪያ ቤት እንሰራለን ትላለህ። መስሪያ ቤት ብትሰሩ ለነ ቅዱስ ዳዊት ለነ ሰሎሞን ያን ሁሉ አይላፈ እስራኤል ለመምራት እግዚአብሔር 30 ሰዓት ሰጥቷቸዋል? 40 ሰዓት ሰጥቷቸዋል? 24 ሰዓት ነው። ጊዜያችሁን በአግባቡ መጠቀም። ማታ አይንን አፍጥጦ አምሽቶ ማለዳ ለጸሎት እንሳ ሲሉ ወዴት ነው? አይናችን ፈሶ ደንግዞ ቁጭ ብላለን። ለጸሎት በአግባቡ በሰዓቱ መተኛት፣ ለረፍት የሚሆን ለረፍት መስጠት በአግባቡ መጠቀም ይገባል። ቅዱሳት መጻሕፍትን አንብቡ። ማለዳ ሌሊት ተነስታችሁ፣ አሁን ዲያብሎስ በጣም ክፉ ነው። ማለዳ ተነስታችሁ እንዳትጸልዩ ምን ምክንያት ይፈጥራል? ይነጋባችሁና የሥራ ሰዓት ይደርስባችኋል። ሌሊት ተነስታችሁ እንዳትጸልዩ ማታ ስላመሻችሁ ሌሊት መነሳት አትችሉ። ስለዚህ መፍትሄው ምንድን ነው? ማታ በጊዜ መተኛት፣ ሌሊት ተነስቶ ቢያንስ ለ2 ሰዓት ያህል መጸለይ። ማለዳ ጊዜ የለም የሚለው ሰይጣን በሩን መዝጋት። ቤተ ክርስቲያን መጥቶ አንድ አቡነ ዘበሰማያት ደግሞ ከቻለ ኪዳን አስደርሶ ወደ ስራ መሄድ፣ ጸሎትን ሌሊት መጨረስ። ጸሎትን እንደጨረስ የመጽሐፍ ማንበቢያ ጊዜ እንዳናጣ ጸሎታችን እንደጨረስን ከመተኛታችን በፊት ሌሊት ተነስቶ 6 ሰዓት 7 ሰዓት 20 ደቂቃ ያክል ቢያንስ ቅዱሳት መጻሕፍትን አንብቦ መተኛ። የዕለት እንጀራችን ስጠን ዛሬ ተብሏል። ግጻዌ ከስልካችሁ ላይ ይኖራል። ሁላችሁም ግጻዌ አለ። እግዚአብሔር ሰውን ከሚመግባቸው መግቦቶች አንዱ ግጻዌ ነው። ይሄ ግጻዌ አታውቁትም? ግጻዌው አይጣል ነው። እንግዲህ ግጻዌ የሚባለው ቅዳሴ ላይ የሚነበቡ ምንባባት አሉ አይደለም? የእነሱ ማውጫ ነው። አሁን ሊያስፈርድብን ይሆን አላውቅም። በሶፍት ኮፒ ሁላችንም ስልክ ላይ ይኖራል። መጫን ይቻላል። ያንን ግጻዌ በየቀኑ ግጻዌን ተመልከቱ። 365 ቀን ግጻዌ አለ። መጀመሪያ ዲያቆኑ የሚያነበው ጳውሎስ፣ ከዚያ መልእክተ ሐዋርያት፣ ከዚያ የሐዋርያት ሥራ፣ ከዚያ ወንጌል፣ ምስባኩ፣ ዳዊት ቅዳሴ ላይ የሚነበቡት ለ365 ቀን ቅዳሴ ስለሚታዘዝ ንባብ አለ። ያንን በየቀኑ ጸሎት እንደጨረሱ ማንበብ የዕለት እንጀራ ተመገቡ። ይህን ደግሞ የሚመጣው ጊዜን በመቆጠብ ነው። እና የእግዚአብሔር ሰዎች ጊዜያችሁን ምንኩስና ሰው ወደ ምንኩስና ሲገባ ገዳም ሲገባ 3 ነገሮችን ነው የሚታዘዘው። ጸሎት፣ ንባብ እና ስራ ተግባር። ከጸሎት የተረፈውን ጊዜ ያነባል፣ ከንባብ የተረፈውን ጊዜ ይሰራል። ምንኩስና ማለት ጸሎት፣ ንባብና ስራ ነው። 3 ነው። ዓለማውያንም በዓለም የሚኖሩትም እነዚህን በአቅማቸው መስራት ይጠበቅባቸዋል። ከጸሎት የተረፈውን ጊዜ ለስራ፣ ከስራ የተረፈውን ጊዜ ለጸሎት። ምንድን ነው? ተመልከቱ። የድካምህን ፍሬ ብላ ብሎ ስራ ተሰርቷልና። እነ ቅዱስ ዮሐንስ ሐፂር እንኳን እንዲሁ ጎለድ ማለት ጊዜን ማባከን። ቅዱስ ዮሐንስ ሐፂር ቅርጫት ሰርቶ ያቺ ሽጦ ነበር የሚበላ። ቅርጫት መስራቱን መላእክትን በዓይኑ ለማየት በቅቶ እንኳን አላቋረጥም ነበር። ስራ አንዱ የጽድቅ አካል ስለሆነ ነው። ከዚያ በኋላ ምን አለ? ሊሸጥ ዶ ተገቢያው ዶ የሚያየው እሱ ሚካኤልና ገብርኤል ነው። ገቢውን አያዩ። ከዚያ በኋላ አንተ ቅርጫት ሻጭ፣ አቤት ቅርጫቱ ስንት ነው? ሚካኤል ነው ገብርኤል ነው የሚበልጥ ይለዋል። ምን የሆነ ነው? አያ ቅርጫቱ ስንት ነው? ቆለምል ሶስተኛም ጠይቁ። የሚገዛው አጡ ቤቱ ግን ተመልከቱ። በዚህ እየጠገበ እንኳን ገጸ እግዚአብሔርን በማየት አንድነቱ ሶስትነቱን በማየት ሰራዊተ መላእክትን በማየት በምስጋናቸው ጠግቦ ረሃብ ጠፍቶለት እንኳን ስራ መስራቱን አላቆም። ስለዚህ ስራ፣ ጸሎት፣ ንባብ ለክርስቲያን መሰረታዊ የህይወት መርሆች ናቸው። እነዚህን ይዞ ሰው መኖር ይጠበቅበታል። በዚህ አመፀኛ ጊዜ አመፅ በምንሰራበት ጊዜያችን ከሰማይ መላእክት ጋር እንድንታረቅበት እግዚአብሔር ይርዳን። የመጨረሻው ገንዘብ ብር፣ እህል እንደዚህ ያለው በሙሉ በአመፀኛው ገንዘባችሁ ምን አብጁበት ነው? ወዳጅ አብጁበት። አመፅ በምትሰሩበት
ገንዘባችሁ ግድ የለም ከዕለት ራት መክፈሉስ ይቅር፣ ከምሳችሁ መቀነሱስ ይቅር፣ ከቁርሳችሁ መቀነሱም ይቅር። ቢያንስ ለመዝናኛ የምታውሉትን እንኳን ወዳጅ አሉችበት። ትርፍ እንኳን የትርፍ መጥገቢያ እንዲያው አሁን ማስቲካ ምን ያደርጋል? ሰው መከራውን ሲያይ አፉ ይሄ እስኪገነጠል ድረስ ያይግያል። እሺ የቁርሱም ይቅር፣ የምሳውም ይቅር፣ የራቱም ቢያንስ የማስቲካው ምን አለ ተግባር ይሰራል። ቢያንስ በዚያ እንጽደቅ። አራት ቢራ እንደ ሰው እኔ ሄጃለሁ አንድ ቦታ ሄጄ በመርከብ እየሄድን መርከቡ በጣም ትልቅ ውስጥ ብንትን አለው ያው መርከብ ታውቃላችሁ እንግዲህ ብዙ ነገር ገቢ ያለው ምን አለው ታውቃላችሁ። እና እዚያ ውስጥ ትልቅ መጠጥ አለ። ስንት ብር ነው የሚሸጥ ብለን ጠየቅነው። $3600 ይሸጣል ያ መጠጥ። እንግዲህ ያንን ገዝቶ የሚጠጣ አዲስ አበባም አይጠፋም። ያንን ገዝቶ የሚጠጣ ማለት ነው። እንዲሁ ሆድ የሚያጠግብ እንጀራም ብሉ፣ እስክትጠጉም ብሉ፣ እንዳይበርዳችሁም ልበሱ። መዝናኛ የምትሉት እንኳን ቢያጸድቃችሁ ምን አለ? ያን ብትቆጠቡት እኮ ቤተክርስቲያን ስራ ትሰራ ነበር። ማንም እየተነሳ አይንቃትም ነበር። ማንም እየተነሳ ማንም ከየትም ከምንም የመጣ ሁሉ ቤተክርስቲያንን መሳለቂያ ያደረጋል ነገራችን በአግባቡ ባለመጠቀማችን። ክርስቲያን ገንዘብ የሚያባክን አባካኝ አይደለም። ሀብታም መሆን አለባችሁ፣ ስራ መስራት አለባችሁ። ሀብቱ ግን ደግሞ እንዳያስኮንናችሁ በሀብታችሁ ስራ መስራት ይጠበቅባቸዋል። ቅዱስ ዮሐንስ አፈወርቅ እንዳለው ሀብት አይወገዝም፣ በሀብት የሚመጣው ትዕቢት ነው የሚወገዘው ብሎ እንደተናገረ ሀብትን ይዞ ትዕቢተኛ መሆን እንጂ ሀብታም መሆን ለክርስቲያን የተፈቀደለት ነው። አምላካችን ባለጸጋ እግዚአብሔር ነው። በሀብት ግን ስራ መስራት ይጠበቅበታል የሰው ልጅ። እስኪ አሁን ተመልከቱ፣ ከምግብ በፊት የሚቀርብ ምንድን ነው የሚባለው? አፒታይዘር። አሁን አፒታይዘር ባንወስድስ ምግብ ጠልጠል ልንቀር ነው። አሁን እንዲሁ ሰው እንዴት እንደጠገበ ተመልከቱ። ያንን ቢያንስ መጽደቂያ አድርጉ። አፒታይዘር ከተበላ በኋላ እራቱ ከተበላ በኋላ ደግሞ ምን የሚባለው በማያኙ ሌላ ቦታ ላይ አፍተር ሬት ይሉታል፣ ወይም አፍተር ሬት ወይም አፍተር ዲነር ማለት ነው። አፍተር ዲነር አፍተር ላንች ማለት ነው መሰለኝ። ስለዚህ እንደዚህ አድርገው ቢያንስ ያን እንኳን መጽደቂያ አድርገው፣ ቢያንስ ያን እንኳን እንድትጸድቅበት አድርገው። አመፅ በምትሰራበት ቁም ነገር የምትሰራበት እንኳን ቢቀር ለመዝናኛ የምታደርገው ለቅንጦት የምታደርገው ቢያንስ ያን ስጠው። እስኪ ሸሚዛችሁ በጣም ወይብ ስላለ ብቻ የቤት መወልወያ የምታደርጉት የለም። ያን እንኳን ቢያንስ መጽደቂያ አድርገው። አዲሱን ባትጸድ ያስጠላህን እንኳን ብትጸድቅበት ምናለ እንዲሁ ግድ የለም። ግድ ላይ ወሩናችሁ ብትማቱበትም ማጽደቁን ያጸድቃል። ፈቅዳችሁ ስጧት ብቻ ስጡ። ከሰጣችሁ ያጸድቃል። ለምሳሌ አንጢላሪዎስ የሚባል ባለጸጋ አለ። አንጢላሪዎስ በጣም ንፉግ ነው እና አንዱ ዳህልና አንጢላሪዎስ ዛሬ ምሳዬን ቢያበላኝ ምን ትከፍሉኛል? ደግሞ በልቶም አሸንፎ ሊከፈል ነው። ውርርድ ነው። ምን ትከፍሉኛል? ከዚያ ተመልከቱ። አይሰጥም፣ ይሰጣል። ተወራረዱ። ሄደና ስለ እግዚአብሔር አለ። እግዚአብሔር ያጥፋ አለና የሚበላው ደረቅ ዳቦ ነበር። ቢወረውር ግንባሩ ዳውሮ ወት ነበረ። ተመስገን ጌቴ ብሎ ደሙን ብስ አድርጎ በላና ያ ሰው ሌሊት ባለጸጋው አንጢላሪዎስ በራእይ ነፍሱ ከስጋው ተለይታ አጋንንትም የእኛ ናት መላእክትም የእኛ ናት ብለው ቀርበው እዚያ ላይ ሲቀር ያ ድሃ መጣና ትናንት ያጠገብከኝን አጉራሽን መጋቢን ሆዴን ጠጋኝን እዚያ መጡ እያለ መጣ። አጋንንት ናቸው። አንተ ሞኝ መጣህ እንጂ አጠገባሉ። እኔ ርቦኝ ስለነበር ዱላው አልታወቀኝም ብሎ መሰከረለት። በሩገነት አጉት ተብሎ ሲወሰንለት አየና ነቃ። ሲነቃ ነፍሱ ከስጋው ተዋህዶ ነቃ። ከነቃ በኋላ ለዱላ የወረወርኩት ዳቦ ገነት የሚያገባኝ ከሆነ ወዲጀማ በሰጥ እንዴት ጸድቆል ብሎ ሀብቱን ጨርሶ ለነዳያን ሰጥቶ ሲጨርስ ያልደረሳቸው ድሆች መጡ። ከዚያ በኋላ መንገድ ወዴት እየሄዳችሁ ነው? ከደጉ ከአንጢላሪዎስ ቤት አሉ። ቀድሞ ሰጥቼ ጨረሱ ወይ ቀደም ባላችሁ ቢሏቸው አዲያ እንግዲህ እኛ እንዴት ነው አሉ። እንግዲህ ሽጣችሁ ተካፈሉ ያለች። አያችሁ የገነትና የመንግስት ሰማያት ዋጋ የገባው ሰው እንኳን ከሚበላው ቆርሶ ከሚቀደው ከሚለብሰው ቀዶ ይቅርና ተሽጦም ቢሆን ምጽዋት ይመጸውታል። ሽጣችሁ ተካፈሉ ይላችሁ። ድሃ ቆራጥ ነውና ሸጡት ይላሉ ሊቃውንት። ሸጡትና ሰው ከመሸጥ ይሰውረን። ሸጡና ሲያበቃ ድህነታችሁ ሰው እንዳያሸጣችሁ መጠንቀቅ ይገባል። ሸጡት። ተሸጠና ደግሞ ተመልከቱ፣ ከሰው ቤት ከሚሰራበት ሂዶ ሙት ማንሳት ደግሞ ጀምሮ። ለምን? ገንዘብን የናቀ ሰው ሙት ያነሳል። ሰው በክርስትናው እንዳያድግ አንቆ የሚይዘው ትብትብ ምንድን ነው? ገንዘብ አንቆ የማይዘው ማለት ነው። ዘሩ በቀለ እሾህ ያዘው ያለው ጌታ ማቴዎስ 13 ላይ ምንድን ናቸው እሾህ የተባሉ? ፍቅረ ውሉድ፣ ፍቅረ ብእሲት፣ ሀሌወ መንበር፣ ትካዘ ዓለም። እነዚህ ናቸው። ፍቅረ ውሉድ ለልጆች የምን አወርሳቸዋለሁ እያለ ለሰው የማይሰጥ፣ ፍቅረ ብእሲት ሚስቴ ይከፋታል ብሎ ለሰው የማይሰጥ፣ ሀሌወ መንበር የት ሀገር እኖራለሁ፣ በምን እሾማለሁ፣ የት ከተማ ቤት ብሰራ ይሻለኛል የሚል፣ ትካዘ ዓለም ምን እለብሳለሁ፣ ምን እበላለሁ፣ ምን እጠጣለሁ የሚል ሰው እነዚህ እሾሆች
የተማረው ወንጌል በሱ ላይ እንዳያፈራ አንቀው ይይዙታል ወይ ነው። ይህን ሾህ ማስቸነፍ ይጠበቃል። ከዚያ በኋላ አንጢላሪዎስ አንዲት ድሃ ገንዘብ ተበድራ የምትከፍለው ስላጣች ልጇን ለባርነት ሊወስዱባት ሲሉ አገኘ። እኔን ተኪና ልጅ ይፈታልሻል። አሁንም ተካና ምን አለ? ልጇን አስፈታለን። በኋላ ደግሞ ሂዶ ለባርነት ከገባበት ቤት ሂዶ የንጉሱ ልጅ ቢሞት ጸልዮ ከሞት አስነሳ። ምጽዋት ይህን ያህል ኃይል አላት። ለዚህ ሊቃውንት ምን ይላሉ? አምላኩ በ30 ብር ተሽጦ አዳምን እንዳዳነ አንጢላሪዎስ በ30 ብር ተሽጦ የዳዊትን ልጅ አወጣ ብለው ክርስቶስን መሰለ ብለው ያደንቁታል። ማለት አምሳለ ክርስቶስ ማለት ይሄን ቤዛነትን መክፈል ክርስቶስ ራሱን ሰጥቶ አዳምን ከነልጆቹ ነፃ እንዳወጣ ራስን ሰውቶ ሰዎችን ከእስር ቤት፣ ከረሃብ፣ ከችግር፣ ከስራት፣ ከችግር ማውጣት የሚያስታርቁ ብፁዓን ናቸው። ማለት እኮ አንድ ወርቅ እኮ ሰውየው ቢያጣ ሰርቆ ከእግዚአብሔር ጋር ሊጣላ የነበረው ይችን ብላና አትስረቅ ከእግዚአብሔር ጋር አትጣላ ብለው ሰርቆ ከእግዚአብሔር ጋር ሊጣላ የነበረውን ሰው የሚበላው ሰጥተው ከእግዚአብሔር ጋር የሚያስታርቁ ብፁዓን ናቸው። ይህን አድርገን እንድንጸድቅ አምላከ ቅዱሳን ይርዳል። አመፅ የምትሰሩበትን ገንዘባችሁን ወዳጅ አውጡበት። ምን አይነት ወዳጅ? ደካማ እጆች የብርሃን ቤት ይሰራሉ። እስኪ በሉ ሞት ደካማ እጆች የምን ቤት ይሰራሉ? የብርሃን ቤት። ቢራ የጋበዛችሁ፣ ስጋ የጋበዛችሁ፣ ድግስ ያበላችሁት ሰው ይኖራል። ያ መንግስተ ሰማያት አይሰራለን። ደካማ እጅ ግን እዚህ ብርድ አጨማዶት አስቸግሮት ረሃብ ጎስሞት የሚኖረው ግን እሱ የብርሃን ቤት ይሰራላችኋል። ትክክለኛው የመንግስተ ሰማያት ሐናጺ ማለት ድሃ ነው ይላሉ አባቶች። ምጽዋት የሚለምን ሰው ለሚደመኑ ሰዎች መንግስተ ሰማያትን የሚያንጽላቸው ባለሙያ ነው ብሎ ይነገራል። ይህን የሚያንጽልን እሱ ነው። ስትሰጡ ደግሞ ይሄኛው ሰርቶ መብላት ይችላል፣ ቀልደኛ ይላል። ያኛው ነው ቢሮ ደግሞ ይሰጣል። ለዚያው 50 ሳንቲማችን እኮ ደግሞ እንደዚህ ሰው ምን ማለት እዚህ ጥያቄ ልጠይቃችሁ። የሰው ፊት እሳት አይደለም ነው ንገሩኝ እንጂ ወዶ የሚለምን አለ የለም፣ ቸግሮት ነው። ቅዱስ ዮሐንስ አፈወርቅ ጢሞቴዎስን በተረጎመበት ድርሳኑ መጀመሪያ ሊለምን ላፈረ ስጥ። ሊለምን ላፈረ አፉን አውጥቶ የለመነው እሱ የለጥራት ላጣ ይችላል። ሰርቶ ይበላል ገሌ ብለህ አትለፍ። ለለመነ ሁሉ ስጥ። እንዲህ አድርጎ መስጠት ወዳጅ በሰማይ ወዳጅ ያበጃል። ደግሞ መጽሐፍ መነኮሳት እንደሚል ደግሞ ስሙ ጥበበኛ ሰው በቁራሽ እንጀራ መንግስተ ሰማያትን ይገዛታል። ዛሬ አንድ ቤት ስንት ብር እንደሚያወጣ ገቡት። መንግስተ ሰማያትን ግን የምንገዛት በቀዝቃዛ ውሃና በምንድን ነው? በቁራሽ እንጀራ። የማን? የቅዱሳን ቃል ኪዳን የእግዚአብሔር ቸርነት ስለሚረዳን። ስለዚህ ምን አለ ደራሲው? እንዲህ አለ አባ ጊዮርጊስ ዘጋስጫ በመዝሙረ ድንግል ማርያም ስለ ድንግል ማርያም ብሎ ድሆችን ያሰበ እሱ ንዑድ ክቡር ነው። በብዙ እውቀትም አይደለም፣ በብዙ ጥበብም አይደለም፣ በብዙ ገንዘብም አይደለም። ያንቺ ንጽህና ተጨምሮበት መንግስተ ሰማያት በቀዝቃዛ ውሃ ይወረሳል አለ። መንግስተ ሰማያት በምን ይወረሳል? በሉ እንጂ። ስለዚህ እንዲህ ያለ ወዳጅ አበጁበት። ወዳጅ እንድናበጅ እግዚአብሔር ይርዳል። እሺ፣ ስንሰጥ ለማን ነው የምንሰጠው? ለእግዚአብሔር። ለሰዎቹ በዘባነ ሩቃን አባቶቻችን ይላሉ ምጽዋት ማለት የተዳፈነ እሳት ማለት ነው። ለከተማ ሰው ምሳሌው አይመችም። ለምን? ኤሌክትሪክ ምጣድ ገብቷል፣ ችግር ነው። የተዳፈነ እሳት እናቶቻችን ማታ ብልስ የምትባለው በገጠር ማታ እሳቱን አዳፍና በምንድን ነው የምታዳፍነው? ይሄ ጎበዞች ናቸው። በአመድ አዳፍናው ትተኛለች። በአመድ አዳፍናው ከተኛች ማለዳ ጅደን የሚባል ዝናብ አለ። ያ ውጭምር የሆነ ዝናብ ሲመጣ ቤት እሳት ስላለ እሳቱ ይገለጣል። ያው ትልቁ ምግብ ድንች ይቀቀላል፣ ጎመን ይቀቀላል። ያ ከዚያ በኋላ ለእረኞችም ይሰጣል፣ ለገበሬዎችም ይሰጣል፣ ለሰራተኞች ይሰጣል። ሰሎሞን መጽሐፈ ምሳሌ ምዕራፍ 31 ላይ ያስቀመጠው የቤት አስተዳደር ትሰራለች፣ ተነስታ ትፈትላለች፣ ለባሏ ድርብ ጋቢ ትሰጠዋለች። ብልህ ሴት እንዲያናት ይልና ሰነፍ ሴት ግን በገዛ እጇ ቤቷን ታፈርሳለች ይላል። ለወርቁ በበጋው እንጨት ስላለቀመች የጤራውን እየመዘዘች ትሞቀዋለች ነው። ምስጢሩ ግን በስንፍል በተንኮሏ ቤት ታፈርሳለች ነው። ታዲያ ተመልከቱ፣ ያቺ ሴት እንዲህ አድርጋ ታሰናዳለች። በማታ ቢደክማትም ታግላ ያዳፈነችው እሳት ለብርድ ሰዓት እንደጠቀማት ዛሬ ታግለን በድሆች ሆድ ያስቀመጥነው እንጀራ በፍርድ ጊዜ ይገለጥልናል ብሎ ይናገራሉ። 318ቱ ሊቃውንት በአንቀጸ ምጽዋት በፍትሐ ነገሥት አንቀጽ 16 ላይ በምጽዋት አንቀጽ ላይ ነው ይህንን ተርጉሞ የሚገኙ። ትንሣኤ ደግሞ ምን ይላል? እንጀራህን ወስደህ ከውሃ ላይ ጣለው ይላል መጽሐፈ መክብብ ምዕራፍ 11 ላይ። እንጀራህን ወስደህ ከውሃ ላይ ጣለው ማለት ለማይመልሱ ውሃ ከወሰደው በኋላ እንደማይመለስ ከውሃ ላይ የጣልከውን እንጀራ መልሼ አንስቼ እበላዋለሁ እንደማትል አስቀድመህ ለማይመልሱልህ ሰዎች ስጥ። ለማይመልሱልህ ብትሰጣቸው ለማያመሰግኑ ሰዎች ስጥ። ክርስቶስን የሚወደው ክርስቶስ ማለት እዚያ የሚራበው ሰው ነው አይደል ያለ ሊቁ። እዚያ የሚራበው ሰው
እስር ቤት ውስጥ የታሰረው ሰው፣ የሚጠይቀው ያጣው ሰው፣ የሚለብሰው ያጣው ሰው፣ የተቸገረው ሰው፣ መታከሚያ ያጣው ክርስቶስ ማለት ያ ነው። እሱ ስትወድ ያንን ወደዋል። ለዚህ ያደረግከው ለክርስቶስ ወደ መቼ ተርበህ አበላነው፣ መቼ ጠምቶ አጠጣነው፣ መቼ ታርዘህ አለበስን ብሎታል። ከታናናሾቹ ለአንዱ ለነዚህ ለአንዱ ያደረጋችሁ ለኔ ያደረጋችሁ ለኔ ያደረጋችሁ ብሎ ለማን ለክርስቶስ አደረገን ለኔ ያደረጋችሁ ብሎ የሚመሰክርልን እንዲያ ስናደርግ ነው። አመፀኛው ገንዘባችን ነው። ወዳጃችን ማን ነው? እግዚአብሔር። እግዚአብሔር በሉ። በአመፀኛው ገንዘባችሁ ከእግዚአብሔር ጋር ተወዳጁበት። ምን አድርገን? አስራት አውጥተን፣ ቀዳሚያት አምጥተን፣ በኩራት ለይተን፣ ሶስቱን ለይተን ከማን ጋር እንወዳጃለን? እኔ በጣም ድንቅ የሚያሰኘኝ የእግዚአብሔር ስራው በጣም ድንቅ የሚያሰኘኝ ሁለት ነገር ብቻ ልናገር። አንደኛው በጣም ድንቅ የሚያሰኘው ሊምር ሲፈልግ መቆጣቱ ነው። ሊምር ሲፈልግ ይቆጣል። እስራኤል ሕዝብ በደሉኝ አለ፣ ተወኝ ላጥፋቸው አለ። ሙሴ አሁን እግዚአብሔር ዞታ እንደው በጣም ድንቅ ነው የሚያሰኘው። አዛኝ እግዚአብሔር ሄዶ ለሙሴ ይገለገላል። ተወኝ ላጥፋቸው ማለት እኮ እንዳላጠፋቸው ለምነኝ ማለት ነው። ተመልከቱ፣ እንዳላጠፋቸው ለምነኝ። ሊምር ሲፈልግ ይቆጣል። እውነቴን ልንገራቸው፣ አሁንም እግዚአብሔር ተቆጥቶ የቆነጠጠን ቁንጥጫ የእግዚአብሔርን ምሕረት የምናይበት መንገድ እንደሆነ አንጠራጠርም። እግዚአብሔር የምሕረት ፊቱን ለማየት ያብቃል። እግዚአብሔር ሊምር ሲል ይቆጣል። ሊያድን ሲፈልግ ይገስጻል፣ ይቆነጥጣል። ለምን? ቅዱስ ጳውሎስ እንደተናገረ የማይቆነጠጥ ልጅ ዲቃላ ነው ብሎት ነው። የማይቆነጥ ልጆቹ በመሆናችን ይገስጸናል። እንዲያውም እውነቴን ልንገራቸው፣ ከእኛ ከመካከላቸው አንዳንዶቹ በግፍ በመገደላቸው፣ በሰይፍ በመታረዳቸው፣ በእሳት በመቃጠላቸው፣ አንዳንዶቹ ገደል በመወርወራቸው፣ አንዳንዶቹ ያላገባ በመታሰራቸው የእነሱ ደም መስዋዕቱ ነው ወደ እግዚአብሔር ተጣርቶ ለእኛ ምሕረት እንደሚያዘን እርግጠኞች መሆን አለብን። የአባቶቻችን አምላክ ስለፈሰሱት የወዳጆቹ ደም ብሎ ለእኛ ምሕረትን ይላክልን። አንዱ ይሄ ነው። ቅዱስ እግዚአብሔር በሉ። ቅዱስ ኃያል ቅዱስ ሕያው ዘይመውት። አሁን ቅዱስ በሉኝ የሚል ቅዱስ መሆኑ ጠፍቶት ነው። የሁላችሁ ተመልክቱ። እኛን መቀደስ ሲፈልግ ቅዱስ በሉኝ ነው። እኛን ምስጉን ማድረግ ሲፈልግ አመስግኑኝ ነው። እኛን ሊያከብር ሲፈልግ አክብሩኝ ነው። እኛን ከፍ ማድረግ ሲፈልግ ከፍ አድርጉኝ ይላል። የእግዚአብሔር ጥበብ ለሰው አልገባውም እንጂ ማለት። ሁለተኛው ልናገር የፈለጉት እግዚአብሔር ሊሰጥ ሲል ይለምናል። ተመልከቱ፣ የሚለምነው ጥቂት ለምኖ ብዙ ለመስጠት ነው። ምሳሌ በአጭር ቃል ምሳሌ ጌታ በሐዋርያት ዘመን በተገለጠ ጊዜ ከቅዱስ ፊልጶስ እጅ የተገኘ ስንት እንጀራ ነው? 5 እና ስንት ዓሣ? 2። ስንት ሺህ ሕዝብ በላው? 5000። ስንት ቅርጫት ተረፈ? 12 ቅርጫት። ግን ክርስቶስ የለመነው ስንት ነበር? 5 በሉ እንጂ ምን አለ? ተመልከቱ፣ ለዚህ ሕዝብ የምናበላው እናገኛለን አለ። ዮሐንስ 6 ላይ ያደላችሁ አይ እዚህ 5 እንጂ የገብስ እንጀራና 2 ዓሣ የያዘ ልጅ አለ ብለው ያ ፊልጶስ ነው ተመሰከረ። በለው አምጡ አለ። ሕዝቡን አስቀምጡ አለ። 5 እንጀራ ሰጥተውን 5000 ሕዝብ አጠገበ። 12 ቅርጫት ተሰበሰበ። አንድ ሌላ ምሳሌ ከሐናና ከኢያቄም እመቤታችን ክርስቶስ ተቀብሏል አልተቀበለም? የስንት ዓመት ልጅ ተቀበለ? አቤት የ3 ዓመት ልጅ ተቀበለ። አፏ ያልፈታች ልጅ ተቀበለ። አፏ ገና ልተተ ሕፃናት ያልፈታች ልጅ አበ እመ የምትል ገና የምትኮላተፍ ድንኩል የምትል አስተካክላ የማትራመድ ሕፃን ልጅ ተቀበለ። የ3 ዓመት ልጅ ተቀበለ። አስተምሩ። የ3 ዓመት ልጅ ተቀብሎ ምን አድርጎ? የቀዳማዊ ቃል እናት አድርጎ ሰጠ። አፏን ያልፈታች ሕፃን ተቀብሎ የነባቤ ቃል የስጋው ቃል ክርስቶስ እናት አድርጎ ሰጣቸው። ትንሽ ሕፃን የ3 ዓመት ልጅ ሕፃን ተቀብሎ እግዚአብሔር ታላቅ ነው የሚባል የእግዚአብሔር እናት አድርጎ ሰጣቸው። ምንም ሀብት ንብረት በሬ አልጨመሩላት፣ ላም አልጨመሩላት፣ በጎ ፈረስ አልጨመሩላት፣ ሰንጋ አልጨመሩላት፣ እህል አልጨመሩላት፣ ጭነት አልጨመሩላት፣ ዘመድ አልጨመሩላት። ብቻዋን አስገቡለት። እግዚአብሔር ግን ጸጋን የተመላች አድርጎ ሰጣቸው። የድሆች የሐናና የኢያቄም ልጅ ለእግዚአብሔር ተሰጥታ ጸጋን የተመላች ሆነች። ሕፃኒቱ ለእግዚአብሔር ተሰጥታ የእግዚአብሔር እናቱን አመጣች። አበርክቶ መቀበል ማለት ይሄ ነው። ከእግዚአብሔር እጅ በርክቶ እንድንቀበል ነው እንጂ እግዚአብሔር ያን አሁን ይህም ቤተክርስቲያን ለመስራት በሉ እንግዲህ ይህን ያህል ብር ያስፈልገናል፣ ለሲሚንቶ ይሄን ያህል ወይኔ ድቅ የሚያደርገው ድንጋይን የፈጠረ ማን ነው? ውሃን የፈጠረ ማን ነው? በላንተ ድንጋይ ተፈለጥ ራስ ተሰንጠቅ ስንጠቅ በላንተ ደግሞ ድንጋቅና ሲሚንቶ በል ውሃውን አውቃ በቃ አንተ ደግሞ ተጋጡ። በአንድ ቀን እግዚአብሔር ቤት መስራት አይችልም? ታዲያ ተበልኩ ሊሰጥ ሲል ይለምናል ብሎ ሊሰጥ ሲል ይለምናል። ስለዚህ እግዚአብሔር ቤት ሰዎች
ከዛሬ ጀምሮ ከምትችሉት ለየትኛው አጥቢያ ቤተክርስቲያን አሁን ተመልከቱ፣ ክብረ በዓል ይመጣል። ሚካኤል ይሆናል፣ ገብርኤል ይሆናል፣ ጊዮርጊስ እመቤታችን ማርያም ትሆናል። እዚያ ስንሄድ በዓመት አንድ ጊዜ እንኳን አድርሶን ልንማር ስንሄድ በቤን ህንፃ ልንሰራ ነው በሉ እጃችሁን ዘርጉበት። አይሰለቻችሁም? እንደ ሁልጊዜ ልመናል እንደው ዛሬስ ክርስቲያን መሆን ሰለቸኝ ብላችሁ አታውቁም? መፍትሄው ምንድን ነው ስትሉ አስራት ማውጣት። በዓመት አንድ ጊዜ መጥተን እግዚአብሔርን መስማት ሲገባል ብር ሰምተን እንሄዳለን። ሳንማር ለታቦት ሰግደን መልስ ሲገባ ተማረን ተሰችተን በረከት ይዘን ይሄ የሆነው ምንድን ነው? አስራት በኩራት ባለመውጣታችን ከ10 አንድ። ለዚህ ነው የሚገባን ለእግዚአብሔር ባለመስጣታችን ገንዘባችንም በቀዳዳ ከረጢት እንደተቋጠረ አሸዋ ነው አይደል የተባለው? በላይ ይገባል በታች ይፈሳል። የመንግስት ሰራተኛው ወሩን ከአራት ይከፍለዋል ይባላል። እውነቱን ሐሰት እናንተ ክፈሉ ንገሩ። የመጀመሪያው ደሞዝ የተቀበለበት ሳምንተ ፍስሐ ይባላል። ገንዘብ በደንብ ስለሚቀበል። ሁለተኛው ሳምንተ ኦዲት ይባላል። ለካፌ እኔ ያልከፍላለሁ ለኪራይ ያልከፍላለሁ የሚልበት። ሶስተኛው ምን ይባላል? ሳምንተ ፍዳ ይባላል። ምክንያቱም አልቋል፣ የፊተኛውም አልደረሰም፣ የኋለኛውም አልቋል። አራተኛው ሳምንተ ተስፋ ይባላል። ለደሞዝ ሳምንት ይመጣል እያለ የሚበደርበት ጊዜ ስለሆነ ማለት ሳምንተ ተስፋ። ይህንን ሁሉ ችግር ያመጣው ምንድን ነው? አስራት በኩራት አለማውጣታችን። አስራት አለማውጣት እንዲህ ያለ ድሃ ያደርጋል እንዳንበረክት። እኔ እግዚአብሔር ያየኛል፣ እናንተ የኔ ልቤን ማታዩት እግዚአብሔር ያየኛል። እናንተ ወይም እዚህ ያሉት የቤተክርስቲያን አባቶች እንዲወድ ብዬ ምን እንደማናገር መድኃኒዓለም ያውቃል። እየጠፋን ነው። አሁን ለቤተ ክርስቲያን ህንፃ እንዲሰራ የካህናት ደሞዝ እንዲጨመር እንደዚህ አይነት ብቻ ለምን የምናገረው? እኛ ራሳችን የነፍሳችን እንኳን ብንተው በረከት እንድናገኝ ለእግዚአብሔር አስራታችን ነው። ጫማም የሚሰፋ ይሁን ሹፌርም ይሁን ማንኛውም ሰው ቢሆን በቀን 10 ብር ካገኘ አንዷ ብር የእግዚአብሔር ነው። ያችን እንስጥ፣ አበርክተን እንቀበላለን። እሺ ሁላችሁም እሺ በሉ። እግዚአብሔር እሺ ይበላችሁ። እናንተ እሺ እንዳላችሁ እግዚአብሔር እሺ ብሎ ጸሎታችሁን ይስማችሁ።